ልማድን ማወቅና መቀየር እንግዲህ ልማዳችንን አውቀን መቀየር መቻል እንግዲህ የሰው ልጅ ምንድነው ዓለሙ ሐሳቡ ነው ስለዚህ የኛ ዓለም ምንድነው የኛ ሐሳብስ ምንድነው ምን እያሰብን ነው እንዴት ነው ሐሳባችን ትክክለኛ መሆኑን የምናውቀው ሐሳባችን ለኛ የሚበጀን ነገር መሆኑን እንዴት እናውቃለን ወይም ጥሩ ነገር እየሰራን መሆኑን በመናቃለን ይሄንን ምንድነው ራሳችን ስንገመግም የምናገኘው ነገር ነው ማለት ነው ራሳችንን ሁሌም ኮች ስናደርግ የምናገኘው ነገር ነው ማለት ነው ስለዚህ እኛ ራሳችንን ገምግመን የምናገኘው ውጤት ምንድነው እስኪ ራሳችንን አምሮን መርምር ቆም ብለን እናዳምጥ ምንድነው ሐሳባችን ማዶም ያሻግር ሐሳብ ነው ያለን ትልቅ ነገር እንድንሰራ የሚያደርገን ሐሳብ ነው ያለን ይሄ ካልሆነ መቀየር እንችላለን ሐሳብ የሚቀየር ነገር እኛ ስናውቅ ስንማር ስንሰለጥን ሐሳባችንን አውሮ እየተቀየረ እየተሰለጠነ ይሄዳል ማለት ነው አዋላችንን ስናሳምር ሐሳባችንን ያምራል ማለት ነው ስለዚህ ይህንን ነገር ለማድረግ እኛ ላይ ምን ይጠበቃል የኛን ሐሳብ ወርግሮ ማውጣት የኛን አምሮ በጠንቀቅ አድርጎ መረዳት ልባችን ምን ያስባል በምን ነው የተገነባው ፓራዳይማችንን ማየት ከዚህ በፊት ምን ነገሮችን ሲሰራ ነበር በምን አይነት ማህበረሰብ ነው ያለፉ የተማሩበት ትምህርት ቤት ምንድነው አሁን ያለው ሪያሊቲስ ምንድነው ምን እየሰራው አሁን ምን እያከናወኑ ነው ሐሳቤስ ምንድነው ትክክለኛ ሐሳቤ አሁን ምንድነው እያሰበ ያለው ወደፊትስ ምን አደርጋለሁ የወደፊት ፊውቸር ምን እያሰቡ ነው በአእምሮ የሚመላለስ ነገር ምንድነው የወደፊት ህይወቴን ይቀይራል በየያዙት ነገርስ ምንድነው በህይወት ትልቅ ውጤት ማምጣት የምችለው ነገርስ ምንድነው ብላችሁ ይህን ነገር ማሰብ አለባችሁ ይህንን ካላሰባችሁ ምን ማድረግ አለባችሁ ይህንን ማያስብ ከሆነ አእምሮአችሁ የወደፊት የመጣችሁበት ብዙ የሚጎተታችሁ ነገር ካለ ምን ማድረግ ትችላላችሁ ማለት ነው እናንተ አሁኑን አውቃችሁ መቀየር ትችላላችሁ ማለት ነው ቀን በቀን ይህንን ነገር ለመቀየር መተካት መቻል ለምሳሌ መጥፎ ልማድ ካላችሁ ያን መጥፎ ልማድ በጥሩ መተካት መቻል ጧት የመነሳት ችግር ካለባችሁ ጧት ለመነሳት ሁሌም ጉጉት መፍጠር አለባችሁ ማለት ጧት መነሳት የማይችል ሰው አለ ጧትን በጣም የሚፈራው ሰው አለ ስለዚህ እናንተ ደግሞ ምን ማድረግ አለባችሁ ቀይራችሁ ጧትን መነሳት መቻል አንዴ ላይ ሆነ ይችላል ግን በተደጋጋሚ ስታደርጉት ልምዳችሁ ይሆናል ማለት ነው ስፖርት መስራት የማይወድ ሰው አለ እንቅስቃሴ ማድረግ የማይፈልግ ሰው አለ ይህንን ነገር ምን ማድረግ ነው ስፖርት መስራትን መለማመድ መቻል ከትንሽ ጀምረህ ማድረግ መቻል እንቅስቃሴ ማድረግ መቻል መጀመር ከዛስ ኤሮቢክስ መስራት ከዛ ወደ ጂም ከዛ እያል ማሳደግ መቻል ልምምድ ማድረግ መቻል ቶሎ ስተኙ ወይም ፈጥናችሁ የምትተኙ ሰዎች ልትኖሩ ትችላላችሁ እስከ 5 ሰዓት ማጥቆዩ እስከ 4 ሰዓት ማጥቆዩ ሰዎች ልትኖሩ ትችላላችሁ ይሄ የሚለመድ ነገር እኛ ብዙ ጊዜ ተማሪ ሳለሁ ትዝ ይለኛል በጣም እንቅልፍ ይመጣ ነበርና ብዙ ያው ገጠር ነው ያደኩትና ስራም ለመስራት ብዙ ነገሮችን ስለምናሳልፍ በስራ ላይ ብዙ ሰዓት ስለምን ለማንበብ አይሆንም ነበር ሰዓቱ በጣም ቶሎ በቃ 2 ሰዓት እንደሆነ እንቅልፋችን ይመጣ ነበር ባኒ ምን እናረጋለን መሰላችሁ ግራችንን በኋን ዘፈዝፈዋለን ከዛ ግን የተወሰነ ሰዓት ወይም አንድ ሳምንት እንደዛ ያደረግነ ከለመድን በኋላ ከዛም በኋላ በራሱ ጊዜ እንቅልፍ የሚመጣ እኛም በመንተኛበት ሰዓት ማለት ነው ስለዚህ ይህንን ልምድ መገንባት ነው እኛ የህይወታችን ልምድ እንስጥ በዘፈቀደ መብላት በዘፈቀደ መጠጥ በዘፈቀደ መተኛት በዘፈቀደ መነሳት መሆን የለበት የሆነ ታርጌት መኖር አለበት ህይወታችንን ሊቀየር የሚችል ነገር መስራት አለበት መልመድ አለበት አእምሮአችን ልማዳችንን ልንቀይረው የምንችለው ግን መጀመሪያ ስናውቀው ነው ምን አይነት ልማድ አለኝ የሚለውን ነገር ስናውቅ ለመቀየር ቀላል አለ ግን በጣም ያስቸግራል ጧት መነሳት እችላለሁ አልችልም መገምገም ራሳችን ለህይወቴ ትልቅ ነገር ማድረግ ፈልጋለሁ ህይወቴን መቀየር ፈልጋለሁ ሀገሬን መቀየር ፈልጋለሁ የሚለውን ነገር መጀመሪያ መረዳት መቻል ይህንን ያልያዘ አእምሮ ካለ ያንን አእምሮ መቀየር አውቶማቲካሊ ያንን ነገር መቀየር አለብን በህይወታችን የሚመጡትን ነገሮች በሙሉ ማየትና ማጤን አለብን መመራመር አለብን ራሳችንን መመርመር አለብን ራሳችንን መርምረን ካገኘን በኋላ ምን እናደርጋለን ያን ነገር ጥሩ ነው አይደለም ብለን ለግምገማ እናቀርባለን ማለት ነው ከገመገምን በኋላ ለመቀየር ቀን በቀን ስራችን ይሆናል ማለት ነው ስለዚህ ልማዳችንን መጀመሪያ አውቀን መቀየር እንችላለን ማለት ነው ምን ቀይረው ደግሞ ከመጥፎ ወደ ጥሩ ነገር መቀየር መቻል
ለምሳሌ አንድ ሰው በህይወቱ ሁሉ የሚጠጣ ከሆነ የሚሰክር ከሆነ የሚደባደብ ከሆነ ቤተሰቡ የሚረብሽ ከሆነ ምን ማድረግ አለበት? ይሄ ጥሩ ፓራዳይም እንዳልሆነ የአእምሮ ይዘት ትክክል እንዳልሆነ ራሱም ያውቀዋል ማለት ነው። ስለዚህ ይሄን ምን ማድረግ አለበት? ቀስ በቀስ መጠጣት ማቆም አለበት። ቀስ በቀስ በሰዓት መግባት አለበት። ቀስ በቀስ መደባደብን መተው አለበት። ሰላም መፍጠር አለበት። ይሄን ካደረገ ምን ይሆናል? ህይወቱ እየተቀየረ ይሄዳል። ለህይወቱ መሰረት ያለው ነገር ይሄዳል። ለልጆቹ፣ ለቤተሰቡ፣ ለሚስቱ ጥሩ ባል ይሆናል ማለት ነው። ይሄን ካደረጋችሁ እናንተ በህይወታችሁ አሁን ላይ ብዙ የቤተሰብ ጭቅጭቆች፣ ብዙ የሆነ አጣብቂ ውስጥ የገባችሁ ሰዎች ልትኖሩ ትችላላችሁ። የማይወጣ አይነት ሱስ ላይ የገባችሁ ሰዎች ልትኖሩ ትችላላችሁ። ነገር ግን ቀላል ነው ነገሩ። አንድ ነገር ዛሬ መጀመር መቻል ነው። ይህን ለማስቆም አንድ ነገር ዛሬ ማድረግ መቻል። ለምሳሌ የምታጨሱ ከሆናችሁ በቀን 3 የምታጨሱ ከሆናችሁ አንዱን ማለፍ መቻል፣ አንዱን መተው መቻል፣ በሌላ ነገር መቀየር መቻል። ወይ በጨዋታ ወይ ከምትወዱት ሰው ጋር መሆን ወይም በሆነ ነገር እናንተ በሚቀላችሁ ነገር አድርጋችሁ ምን ማድረግ አለባችሁ? ያንዱን መተው። ከዛ 2 ይቀራል ማለት ነው። ያን ደግሞ ከሳምንት በኋላ አሁን አንዱን ትተውታላችሁ። ከዛ እያላችሁ እስከ መጨረሻ በሳምንት ታረጉታላችሁ፣ በወር ታረጉታላችሁ። ከዛ በኋላ እንዲሁ መተው ትችላላችሁ ማለት ነው። ቀላል እየሆነላችሁ ነው የሚሄድ። አንዴ ልጓሙን አትይዙት፣ አንዴ ፍሬኑን ይዛችሁ ወደ ኋላ አይገለበጥም ማለት ነው። ቀስ እያላችሁ ትይዙታላችሁ ማለት ነው። ስለዚህ ማንኛውም ልምድ፣ ማንኛውም የያዛችሁት ክፉም ሆነ መጥፎም ልምድ ምን ይሆናል ማለት ነው? ወይም ጥሩ ልምድ ይቀያየራል። ጥሩም በመጥፎ ይቀየራል፣ መጥፎም በጥሩ ይቀየራል ማለት ነው። ስለዚህ እኛ ደግሞ መቀየራችን ካልቀረ መጥፎን ወደ ጥሩ ነገር መቀየር አለብን ማለት ነው። መጥፎ ሱስ አለብን የምንለው ነገር መቀየር አለብን ማለት ነው። ምን ማድረግ አለብን? መጥፎ ሱሶችን ወደ ጥሩ ነገር። ለምሳሌ እንቅልፋም ሰው ንቁ መሆን አለበት፣ በምን መተካት አለበት? የሚያጨሽ ሰው ማንበብ መቻል አለበት፣ የተለያዩ ነገሮችን ማድረግ አለበት፣ የማንበብ ልምድን መውሰድ አለበት፣ የኛ የሚጠቅሙትን ፊልሞችን ማየት አለበት። ስለ ስኬት የሚያስተምሩ ፊልሞች አሉ፣ እነዛ መመልከት አለበት። እኛን አእምሮ ከአለበት ማንነት መንጥቆ ሊያወጡ የሚችሉ ብዙ የተጻፉ ድርሰቶች አሉ፣ እነዛ መመልከት አለበት። ያን ስናደርግ አእምሮችን አውቶማቲካሊ ይቀየራል ማለት ነው። እንዳዋዋላችን ነው የምንኖረው፣ እንዳዋዋላችን ነው የምንሰራው። ውሏችን እኛን ነው የሚፈጥረው። እኛ የምንድነው? የኑሯችን ፍጥረት ነው። አሁን ያለንበት ደረጃ በፊት የኖርንበት ፍጥረት ነው። ይኸውላችሁ አንድ ህፃን ሲወለድ ምንም የሚያውቀው ነገር የለም። ምንም የሚያውቀው ነገር ከእግዚአብሔር የተሰጠው ነገር ግን የመፈለግ ጥበብ ተሰጥቶት ነው የሚወለደው። የምቾት ፍለጋ፣ ይህ ከእግዚአብሔር የሚሰጡት ናቸው። ግን አንድ ህፃን እንደተወለደ ያለቅሳል ስላልተመቸው። ይህ በተፈጥሮ የተሰጠው። ከዛ ትንሽ ደቂቃዎችን ከቆየ በኋላ ለመጥባት ያስባል። ይህ ከእግዚአብሔር የተሰጠው ተፈጥሮ። ይህን የምታውቀው ከእግዚአብሔር መሆኑን ማንኛውም ህፃን ሲያለቅስ ነው የሚል አስባ፣ ሌላ ድምፅ እንኳን የለውም። የማልቀሻው ዘይቤ እንኳን አንድ ናት፣ ከእግዚአብሔር የተሰጠችው ማለት ነው ወደዚህ ዓለም ሲመጣ። ከዛ በኋላስ አሁን ካለበት 30 ይሁን 40 ዓመት ላይ ሲደርስ ሌላ ማንነት ነው የሚያመጣው። እንዳዋሉ እንደ ሐሳቡ ይፈጠራል ሐሳብ ማለት ነው። በዙሪያው እንዳሉ ሰዎች፣ በዙሪያው እንዳለው ካልቸር፣ በዙሪያው እንዳለው አኗኗር፣ በዙሪያው እንዳለው ስኬት፣ በዙሪያው እንዳለው ውድቀት፣ በዙሪያው እንዳለው ማንኛውም ቢሄቨር ምን መሆን ይችላል? መፈጠር ይችላል ያ ሰው ማለት ነው። የሚሰራው ምንድነው? በአካባቢው የሚገኘው ሰው። ስለዚህ ይህን ተሰርተን ግን ዛሬ ካለንበት ጊዜ ደርሰን ይህን ቪዲዮ የምታዩ ሰዎች ያደጋችሁበት አቋም ምንድነው? ያደጋችሁበት ማህበረሰብ ምን አይነት ማህበረሰብ? ይህንን በመለየት ምን ማድረግ አለባችሁ? መጥፎ ማህበረሰብ ላይ ያደጋችሁ ከሆነ ዛሬ ግን ወደ ጥሩ ነገር መቀየር ትችላላችሁ። ዛሬ ግን በዓለማችን 2% ሰዎች ያደረጉትን ነገር ማድረግ ትችላላችሁ። ብዙ ፈጠራዎችን መፍጠር ትችላላችሁ። ብዙ ስሬቶችን መስራት፣ ብዙ ህጎችን መደንገግ ትችላላችሁ። ዛሬ ማለት ነው ያለውን ማንነታችሁን ትላችሁ ሌላ ነገር መገንባት መጀመር ትችላላችሁ ዛሬ። ስለዚህ ይህን ቪዲዮ የምትሰሙ ሰዎች በሙሉ ምን አድርጉ? ቆም ብላችሁ ከአእምሯችሁ ጋር ተግባቡ። ከዛስ እኔ ምን ማድረግ ነው ያለብኝ? እስካሁን የመጣሁበት ቢሄቨር ይሄ ነበር። እስካሁን የያዙት ጽንሰ ሐሳብ ይሄ ነበር።
አሁን ያለሁበት ደግሞ ይሄ ነው። ወደፊት ደግሞ ይሄን ማድረግ ፈልጋለሁ። ስለዚህ ዛሬ ምን ልጀምር? አንድ እርምጃ ምን ላድርግ? ይሄን ነገር ብላችሁ ዘርዝራችሁ ጻፉና ዛሬውኑ መጀመር ቻሉ። ዛሬውኑ ስታርት፣ ዛሬውኑ ሂዱ፣ ዛሬውኑ እንቅስቃሴ አሉ። ህይወታችሁ ያማረና የተገነባ እንዲሆንላችሁ ይህንን አርጉላችኋለሁ። አጭር ቪዲዮ ነው ያቀረቡላችሁ። አመሰግናለሁ። መልካም ቀን ይሆንላችሁ። የነገርኳችሁ ነገር ተግባር ላይ አውሉት። ቴንኪው። መልካም ቀን